እዚህ በጠለብ የመጣን ሰዎች የጠለብን መንገድ ክፈቱ። ከው ነገራችን መሄድ እንፈልጋለን እና አገር መግባት የሚፈልግ ሚሊዮን በጣም ብዙ ሰው አለ። እኛ ራሳችን ቲኬት ቆርጠን የምንሄደው አይደል እንደ አይዞሽ እንጂ እኔ ወደ አይዞሽ ተረጋጊ ማለት ነው። ተረጋጊ እሺ፣ ቀስ ብለሽ ሁሉም ነገር ይደርሳል። አረጋጊው ግን ደግሞ ራሽን ብቻ ነው ወክለሽ መውራት ያለብሽ እንጂ ስለሌላ አታውሪ እሺ። ምክንያቱም ሌላ የተሰደደበትን አላማ ጠንቅቆ ያውቃልና ማንም ወክሎ እንዲያወራለት የሚፈቅድ ሰው የለም። ስለዚህ ሚሊነር ኩሪርላት ቤ ማለት ነው። የራስሽን ፍላጎት ብቻ ተናግረሻል። የራስሽን ፍላጎት ብቻ ለማሟላት እንግዲህ መሄድ ያለብሽን ርቀት ነው መሄድ ያለብሽ። አይ እንደዚህ መሆንማ የለብሽም በዚህ ደረጃ። እውነት ኧረ አይደረግም፣ እንደዚህ አይደረግም እንዴ በዚህ ደረጃ በዚህ ልክ ኧረ አይ አይነፋም። እውነት እንደዚህ አይነፋም ማለት ነው። የኛ ምጣር ጥጋባችን ራባችን አለ ሀገሬ ሰው። አዎ እንደዚያ ነው። እውነሽን ነው። ኧረ ቢሆንም በዚህ ልክ እንዴ ምን ነካሽ አንቺ? ምን ነካሽ እንዴ? ሲሄዱ ስላየሽ ብቻ ብድግ ብለሽ መተሽ አሁን ገና ከመምጣትሽ እንደዚህ ስትነፋረቂ ማየት ሆነን ለመናገር ያሳፍራል። ህፃን ልጅ እኮ አይደለሽም አንቺ። በነገራችን ላይ ሲሄዱ ስላየሽ የከሊት ልጅ ለእናቷ ቤት ሰራሽ ሲባል ስለሰማሽ ከሊትም በቲክቶክ ዘንጣ ስላየሻት ብድግ ብለሽ መጣሽ አይደለ? አላማ ቢኖርሽ ኑሮ እንደዚህ ባላደረግሽ ነበር ማለት ነው። እውነቴን ነው የምልሽ እንዴ። ኧረ እኔ ሁሌ እምልሻለሁ አረብ ሀገር ላይ 1 አመትም 2 ኮንትራት የጨረሱ ልጆች ለኔ ጀግኖች ናቸው። በቃ 2 አመት ኮንትራት የሚጨርሱ ልጆች ለኔ ጀግኖች ናቸው። ለምን ያንን 2 አመት እንዴት እንደጨረሱት እኔ ጠንቅቄ ስለማውቅ ነው። የማይቻል ጉር ችለው ነው። አዎ አላማ ስላላቸው ነው። አላማ ስላላቸው ለአላማቸው ሲሉ ነው ዋጋ የሚከፍሉት። የእውነት አላማ የሌላቸውን እኮ እያየናቸው ነው። እከሊት ሄደች ሲባሉ ብድግ ብለው ይመጣሉ። እከሊት ለወንድሟ ባጃጅ ገዛች ሲባሉ ዝም ብሎ ያ ነገር የመጣ ዝም ብሎ ያ ነገር የተገኘ ይመስላችኋል? አዎ 4-5 አመት ቆይታ ላዋ ቀልቶ ውስጧ ጠቁሮ ነው የምትመለስ የአረብ ሀገር ሴት። ኧረ እባክሽ 3-4 ሻንጣ እየጎተተች ስታያት በቃ ዝም ብሎ የመጣ መሰላትና እኔም መሄድ አለብኝ ትላለች። በእጇ ማድረግ ስለቻለች ብቻ ትሄዳለች። ኢሚግሬሽን ፓስፖርቷን ታወጣለች። በነገራችን ላይ አሁን ላይ ራሱ ወደ አረብ ሀገር ለመምጣት የሚከፈለው ዋጋ ቀላል አይደለም። በጣም ብዙ ዋጋ ነው የሚከፈለው። የሚያናደው ነገር ግን ያን ሁሉ ዋጋ ከፍለው ከመጡ በኋላ ያዙ ልቀቁኝ የሚሉት ነገርስ ልብ ይላል እንዴ። አረብ ሀገር እኮ መምጣት እኮ ቀላል ነው። ዋናው ቁም ነገሩ ችሎ መስራቱ ነው። አዎ ችሎ የሚሰሩ ደግሞ ጀግኖች ናቸው። ጀግኖች እንጂ ተመችቷቸው አይደለም። አዎ በነገራችን ላይ ወደ ሚዲያ ስንመጣ ቢያንስ ሚዲያ ላይ ይዘን የምንመጣውን ቪዲዮ ማወቅ አለብን ማለት ነው። የራሳችንም ልብ ገለን የሌሎችንም ደግሞ ባንገል ጥሩ ነው ማለት ነው። ብዙ ተስፋ ሰንቀው የተሰደዱቶች አሉ። የማይቻለውን ጉድ ችለው ለነገ ተስፋ ሰንቀው የሚሰሩ የሚደክሙ ቂጣ እንኳን የሌለበት ቤት የሚሰሩ አሉ። ዱቄት በራሳቸው እየገዙ ወላሂ አንዲት እንደውም ለ2 ቀን ነው የምጠቀም ያለችን ልጅ አለች። እንደዚያም ሆኖ እየሰራች ነው። ለምን? አላማ ስላላት ማለት ነው። አላማ ስላላት። አዎ ሰው አላማ ከሌለ የፈለገ ያክል ቢመቸው ምን ቢለውም በቃ የመስራት ፍላጎት ከሌለ የለውም። ሲጀመር አሁን ላይ የሚመጡት አብዛኞቹ ቀበጦች ናቸው። ቀበጥ የሚለው የማይገልጻቸው ማለት ነው። አንዳንድ ጀግና እህቶቻችን ቀኑም ሙሉ ሲለፉ ውለው ባለቻቸው በትርፍ ሰዓታቸው ልብሳቸውን ቀይረው ለቲክቶክ ቪዲዮ ሰርተው ፖስት ሲያደርጉ ያያሉ። ያን ቪዲዮ ኢትዮጵያ ሆነው ያያሉ። እንዴት እንደወፈረች አይሻት፣ እንዴት እንዳማረባት አይሻት ይባላል ማለት ነው። ልክ ያቺ ልጅ ዝም ብላ እንደዚያ የዝነጣ ኑሮ የምትኖር የሚመስላቸው ብዙዎች አሉ። አዎ በወሬ ብቻ እንዳልኩሽ ለእናቷ መጅለስ ገዛች፣ ለእናቷ ሶፋ ገዛች፣ የእናቷን ቤት ቀለም አስቀባች፣ እንደዚያ ያደረገች ሲባል ሲሰሙ ዝም ብሎ የተገኘ ይመስላችኋል? ያ ነገር ስንት ዋጋ እንደተከፈለለት የሚያውቀው አረብ ሀገር መጥቶ የቀመሰው ብቻና ብቻ ነው። ናው ታለች ትመጣለች ስታይ ኢትዮጵያ ሆና ያሰበችው ሌላ ነው። አረብ ሀገር ከመጣች በኋላ የሚገጥማት ሌላ ነው። ያ ሲሆንባት መቋቋም ሲያቅጣት ያዙ ይልቀቁኝ ትላለች። ከራሷም አልፎ ደግሞ ይችማ አታፍርም እንዴ? ሚሊነሮች አሉ ሀገር መግባት የሚፈልጉ ምናምን ትላለች እንዴ? ራስሽን ወክለሽ አውሪ። በነገራችን ላይ ማንም ያንቺን ውክልና አይፈልግም። ምክንያቱም እያንዳንዱ ሸቃላ የተሰደደበትን አላማ ጠንቅቆ ያውቃል። አዎ ተመችቷቸው እኮ አይኖሩም።
በራብ እየተቀጡ 30 ደቂቃ የሞላ እንቅልፍ አልተኛም ብላ ሰሞኑን በውስጥ መታ ያወራች ልጅ አለች። እንደዚያ ሙና እየሰራች ነው አለች። ለምን? አላማ ስላላት። አንድ ሰው ከሚደርስበት ቦታ ለመድረስ ዋጋ መክፈል ግድ እንደሆነ ጠንቅቀው ስለሚያውቁ እሱን ዋጋ እየከፈልን አለን። ስለዚህ እናንተ ሰንፋችሁ ሌሎቹንም ለማስነፋት ሞክሩ። ብዙ ተስፋን ሰንቀው የተሰደዱ እህቶቻችን አሉና በቃ ከቻላችሁ የሚያበረታ ተስፋ የሚሰጥ ነገር ወደ ሚዲያ ይዛችሁ ነው። ካልሆነ ደግሞ ሽንፈታችሁ ለራሳችሁ ያዙት ማለት ነው። ለራሳችሁ ያዙት። በእውነት እኔ በጣም ነው የሚገርመኝ ማለት ነው። በስንት በጾም በጾለት መታችሁ ሰው እንዴት እንዲህ በቀላሉ ተስፋ ይቆርጣል? ሰው እንዴት መቻል እየቻለ እንዴት አልችልም የሚለውን ነገር ለራሱ ያሳምነዋል? በጣም ነው የሚገርመው ሀገሬ ልጆች፣ በጣም ከምላችሁ በላይ። ምን እያወራሽ ነው እያላችሁ ነው አይደለ? በጣም ገርሞኝ ነው ሀገሬ ልጆች ያየሁትን ነገር። ይሄ ቪዲዮ ብቻ አይደለም ሌላ ቪዲዮ ማይቻለውና በዚህ አጋጣሚ ሳውዲ አረቢያ በረራ የለም እንዴ? ሳውዲ በረራ የለም? የሳውዲ የጠለቦች የበረራ መንገድ ይከፈትልን፣ አልቻልንም፣ መኖር አንፈልግም እያሉ ነው ማለት ነው። እያለች ነው መኖር አልፈልግም፣ ወደ ሀገሬ መሄድ ፈልጋለሁ፣ ያው የታወቀ ነው፣ ትኬት በራሴ ቆርጬ ነው የሚሄደው ብላ በጣም ከሚባለው በላይ እያለቃቀሰች ነው ማለቴ። በጣም ብዙ ቶቻችን አሉ የሚደበደቡ፣ የደሞዝ ክልከላ የሚደረግባቸው፣ ምግብ የሚከለከሉ አሉ ማለት ነው። ወላሂ ነው የምላችሁ። የእሷን ቤቷን ግን ገብቼ እያየሁት ነበርና ፏ ብላ ነው የምትኖረው፣ ዝንጥ ብላ ማለት ነው። ግን እንደዚያ ሙና እየኖረች አረብ ሀገር ወይም አረብ ቤት ውስጥ መስራት አትፈልግም። ወደ ሀገሯ መመለስ ነው የምትፈልገው። ትመለስ፣ መብቷ ነው ማለት ነው። ግን ሚሊነሮች አሉ፣ ብሪሎች አሉ። መስራት የሚፈልግ የለም አረብ ሀገር ላይ መመለስ ነው የምፈልገው ምናምን። አላማ የሌለው እኮ ይሄዳል ይመጣል። እንዳልኳቸው አረብ ሀገር መምጣቱ በጣም ቀላል ነው። ዋናው ቁም ነገሩ ግን ተችሎ ይሰራል ወይ? ችሎስ የሚሰራው ማን ነው? ገባችሁ? እና የኔ ጀግና እህቶች እንደምንም ችላችሁ 2 ዓመታችሁን 4 5 ዓመት እዚያ በላይ ያለ ነው እኛ እንተውት ማለት ነው። የምትሰሩቶች ወይም የሰራችሁቶች ጀግና እንደሆናችሁ ለራሳችሁ ንገሩት። በቃ ጀግና ናችሁ፣ ትችላላችሁ። ወላሂ የአረብ ሀገርን ህይወት የሚያውቅ ያውቀዋል። ግን ነገን ተስፋ በማድረግ የማይቻል ጉድ ነው ችለን እየኖር ነው ያለ ነው። እና እንደነዚህ ያሉ ጀግኖች ስንት ጉድ ችለው የሚኖሩ ጀግኖች ባሉበት ወይም ደግሞ በሚኖሩበት በአረብ ሀገር ህይወት ላይ አንዳንድ አላማ ቢሶች ደግሞ ቀበጦች ገና ከመምጣታቸው እንደዚህ ያዙ ልቀቁ ሲሉ መስማት በጣም ነው የሚያሳፍረው። አይ ከብድም አልላችሁም፣ ይከብዳል ማለት ነው። በነገራችን ላይ አሁን ላይ ከመምጣታቸው በፊት ሁሉን ነገር ጠንቀው ያውቃሉ እኮ። ኢትዮጵያ እያሉ ራሱ እኮ የአረብ ሀገር ህይወት ምን ያክል ከባድ እንደሆነ ይነገራቸዋል። ገባችሁ? ግን ስትነግሯቸው ደግሞ ይቺ መቀኛ የራሷን ሰርታ ተለውጥ አውቃ ነው ምናምን ይሏቸዋል። ከዛ እሷ የምታየው እሷ የሚታያት ያቺ ባለቻት በ5 ደቂቃ በ10 ደቂቃ ወታ ቲክቶክ ላይ የምትዘንጠው ያቺ ያሰፈሯ ልጅ ናት የታየቻት። ገብቷቸዋል? ስንት ዋጋ ከፍላ ላባን ጠብ አድርጋ እንደ እንጨት ቁማ ውላ እግሯ እስከሚያብጥ ድረስ ሰርታ ባገኘቻት ገንዘብ ለእናቷ ቤት ስትቀይር ካየቻት፣ ለእናቷ ሶፋ ስትቀይር ካየቻት፣ ወይም ደግሞ የገጠር ልጅ ከሆነ ለአባቷ የቅንጅ በሬ የነበረውን ጥንድ በሬ ስታደርግለት ስታይ ያ ነገር ዝም ብሎ በቃ የተገኘም ይመስላታል። ገባችሁ? ስለዚህ እኔም እጅ ይሄን ነገር ላድርግ ብላ ትመጣለች። ከመጣይ በኋላ ከራሷም አልፋ የሌሎቹን ስነ ልቦና ለመስፈር ተስፋቸውን ለማጨለም ማለቃቀስ እንዴ! ምንድነው? ማን አንገትሽን ጎስቶ ይዞሽ መጥቶ ነው? ራስሽ እኮ ነሽ ወደሽና ፈለገሽ የተሰደድሽው። ማንንም አስገዱ ያመጣው የለም። በራሳችን ፍላጎት ወደንና ፈቅደን የመጣን አይደለም። አረቦቹም ቢሆን እግራችን አልያዙንም። ሂጅ ካለች ማለት እሄዳለሁ ካልኩ መሄድ መብት ሆነ ያዘኝ የለም። ልክ ተገደን እንዳደረግነው ሁሉ ግን በዚህ ልክ ወጣችሁ ረረረረረረ እንደው አሁን የምትመጡ ቀበቶች ተው እንስራበት፣ እንሸቅልበት። እውነት በጣም ነው የምታሳፍሩት ማፈሪያዎች እንደዚህ የምታረጉ።